ሰላም ሰላም ቅዱሳን ወገኖቼ ተመልካቾቼ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሰላምታዬን አቀርብላችኋለሁ። በዓለም ሁሉ ያላችሁ የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር በዘመናት መካከል ለእኛ ለሕዝቡ ያጋራ የምንጽናናበት የምንበረታበት ከፍ የምንልበት ክፉን የምናሸንፍበት እንደ ሰይፍ የተሰጠን ያው እግዚአብሔር ቃል ይሄ ቃል ይዘን ዛሬ እግዚአብሔርን ቃል አብረን እንካፈላለን። ዛሬ አብረን የምንካፈለው ያው እግዚአብሔር ቃል የሚገኘው ሁለተኛ ዜና ምዕራፍ 22 ከ37 እስከ 40 እና መዝሙር መጽሐፍ ምዕራፍ 36 ቁጥር 11 እና 12 ላይ ቆመን ያው እግዚአብሔር ቃል እንካፈላለን። ዛሬ የምንካፈለው ቃል የሰጠውት ርዕስ አመፃን የሚያደርጉ ሁሉ ይወድቃሉ በሚል ርዕስ አብረን እንካፈላለን። ምናልባት ቀድሜ ይሄን ርዕሴን የምናገርበት ብዙ ሰልፍ ብዙ ተግዳሮት ውስጥ ያላችሁ ወገኖች ይሄን ቃል ይዛችሁ የክፉን የአመፃን የሚመክር የሚመከርባችሁ የሚልክ የሚላክባችሁ የሚነሳ የሚያስነሳባችሁ በዚህ ቃል ድል ነስታችሁ አሸናፊ ሆናችሁ እንድትወጡ ይሄንን ማሳሰብ ይፈልጋለሁ። እግዚአብሔር ለዘላለም የተባረከ ይሁን። እንዲህ ይላል ሁለተኛ ሳሙኤል ምዕራፍ 37 እስከ 40 አረማመዴን በበታች አሰፋ፣ እግሮቼም አልተንሸራተቱ። ጠላቶቼን አሳድዳቸዋለሁ፣ አጠፋቸውም አለሁ። እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬ በታች ይወድቃሉ። ለሰልፍም ኃይል ታስታጥቀኛለህ። በላይ ላይ የቆሙትን ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው ይላል። እንዲሁ መዝሙር መጽሐፍ ምዕራፍ 36 ቁጥር 11 እና 12 እንዲህ ይላል፣ የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዛ ወድቀዋል፣ መቆምም አይችሉም። ጌታ አምላካችን ሆይ ክብር በሰማይ ክብር በምድር ለከበርከው ለገነንከው ሁሉን ላይ ከፍ ያልከው ራስ አንተ አሁን ጌታ ሆይ ይሄን ያው ቃልን ስንካፈል ቃልን ጌታ ሆይ እንድታበራልን በዚህ ቃል እውነት በጠላቶቻችን ሰፈር የምንበረታበት ድል የምንነሳበት ቀኝን የምንዝበት ራስ የምንሆንበት እነሆ ጌታ ሆይ አድርገ ይሄን ቃል ሴፍን ሰጥተናል። በየትኛውም መከራ ፈተና ተግዳሮት ውስጥ ያሉ የክፉን ሥራ የሚያፈርሱበት አመፃን እግዚአብሔር አምላክ ሆይ የሚያፈርሱት ጥራውን የሚያስተጓጉሉበት ይህ እውነት ቃል ጌታ ሆይ አሁን እንድትልክልን በጠላቶቻችን ሰፈር ሽብር እንዲሆን ውድቀት እንዲሆን እኔ ጸልያለሁ። ሁሉ ለአንተ ክብር ይሆን በጌታ በኢየሱስ ስም። እንግዲህ መግቢያ ላይ እንደተናገርኩት አመፃን የሚያደርጉ ሁሉ ይወድቃሉ በሚል ርዕስ ስንካፈል በብዙ በጠላት ፈተና በሰይጣን በአጋንንት የተሞሉ ሰዎች አመፀኞች ክፉ የመደባቸው በምትውሉበት በምትወጡበት በምትገቡበት ተጠባችሁ ተስፋ ቆርጣችሁ ግራ ተጋባችሁ ላላችሁ በአገር ውስጥም በአገር ውጭም ያላችሁ ሁኔታ የከበዳችሁ ግራ መጋባትና ተስፋ መቁረጥ ውስጥ ያላችሁ ለእናንተ መልእክት አለኝ። አመፃ የሚያደርጉ ሁሉ ይወድቃሉ። በዙራችሁ ቅዱሳን ወገኖቼ የተወደዳችሁ የአባቴ ብሩካን እግዚአብሔር ፊት ስንሆን ከመግፋት መገፋት ከመጥላት መጠላት ከመበደል መበደልን መርጣችሁ እኔ መልካም አድርጌ እንዲህ ሆኖብኛል ብላችሁ በብዙ መንገድ ላይ ቆማችሁ እያመነታችሁ ያላችሁ መልካም አድርጋችኋል። እውነት ነው። ከመግፋት መገፋት መልካም ነው። ከመጥላት መጠላት መልካም ነው። ከመበደል መበደል መልካም ነው። ለእናንተ መልእክት አለኝ። ስለዚህ እናንተ ቀኝን ትይዛላችሁ። መጽሐፍ ቅዱሳችን ላይ ስናገር እንዲሁ ደግሞ በሰው ላይ ክፋትን አመፅን የምትሸርቡ
በክፋት አውቃችሁም ሳታውቁ ገብታችሁም ሳይገባችሁ በዚህ መንገድ ላይ ያላችሁ እናንተ መልእክት አለኝ። ከጥፋት ተመልሰን ከመውደቅ መዳን የሚሻል ሆኖ መጽሐፍ ቅዱሳችን ላይ ይነግረናል። የሚሻለውን መምረጥ ለድል ባለቤት መሆን ነው። እንግዲህ እዚህ ስፍራ ላይ መዝሙር መጽሐፍ ምዕራፍ 36 ቁጥር 11 እና 12 ላይ ሲናገር ዳዊት እየለመነ ያለው ዳዊት ወደ አምላኩ እያቀረበ ያለው እግዚአብሔር ፊት ሲናገር ቁጥር 11 ላይ የትዕቢት እግር አይምጣብኝ ይላል። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዛ ወድቀዋል፣ መቆምም አይችልም። አመፃን የሚያደርጉ እንዲህ ብዬ ለመንኩ፣ የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ይላል እግዚአብሔርን እንዲህ ብዬ ለመንኩ፣ የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ ብዬ ለመንኩ። ወዲያውኑ ይላል አመፃን የሚያደርጉ ሁሉ፣ ክፋት የሚያደርጉ ሁሉ ወድቀዋል፣ መቆምም አይችሉም። አመፃን የሚያደርጉ በሰይጣን የተወከሉ በክፋት የተሞሉ ክፋትን አንግቦ የሚወጡ የሚገቡ በምድራችን ላይ ስለ አገር የማይተኙ ስለ ቅዱሳን የማይተኙ መልካም ነገር የሚያደርጉ ዙራ የሚያደቡ ክፋትን አንግቦ ለክፋት የሚወጡ እግሮቻቸው ወደ ክፋት የሚሮጡ እጆቻቸው ለክፋት የሚዘረጉ በምድራችን ላይ ሞልቷል። ለማጥፋት፣ ለመጣል፣ ለማሰናከል የሚወጡ የሚገቡ አሉ። እነሱ ግን እግዚአብሔር ቃል ሲናገር አመፃ የሚያደርጉ ሁሉ ይወድቃሉ። ለአገር ውድቀትን የሚያስቡ ለወገን ውድቀትን የሚያስቡ እነሱ ይወድቃሉ። ስራቸው ውድቅ ሆናል። እቅዳቸው ውድቅ ሆናል። ፕላናቸው ውድቅ ሆናል። መክሮ አስመክሮ ልኮ አስልኮ ተነስቶ አስነስቶ ተሰልፎ አሰልፎ ለክፋት የተሰማሩ የምስራች ነግራቸዋለሁ። አመፃ የሚያደርጉ ሁሉ ይወድቃሉ። ስራቸው ውድቅ ሆናል። እቅዳቸው፣ ፕላናቸው መንገድ ይቀራል። የእግዚአብሔር ቃል አመፃ የሚያደርጉ ሁሉ ወድቀዋል፣ መቆምም አይችሉም። እዚህ መጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 37 ቁጥር እስከ ቁጥር 40 ድረስ ስናገር አረማመዴን በበታች አሰፋ ይላል። እግዚአብሔርን ለተደገፉ ሰዎች እግዚአብሔርን ወገን አድርገው እግዚአብሔር ጋር ወግኖ ለሚወጡ ለሚገቡ እግዚአብሔር ወዳጅ ለሆኑ ፈቃዱን ለማድረግ የሚተጉ ሰዎች ለነሱ የሚናገር ነው። አመፃ የሚያደርጉ ይወድቃሉ። አመፃ የሚያደርጉ ሁሉ ትንሹም ትልቁም ይወድቃሉ። ውድቀት ያገኛቸዋል፣ ክስረት ያገኛቸዋል። እግዚአብሔርን ለሚደገፉ ለሚተማመኑ ግን ዳዊት ሲናገር እንዳለ ሁለተኛ ሳሙኤል ምዕራፍ 22 ቁጥር 37 እስከ 40 ድረስ ሲናገር አረማመዴን በበታች አሰፋ ይላል። አንተ በላይ በሰማይ በሆንክበት፣ አንተ ከፍ ብለህ በላይ በሰማይ ሆነ እኔ በምድር ሆኜ አረማመዴን አሰፋ ይላል። አረማመዴን አሰፋ፣ መልካም ነገር አቀናኸኝ፣ ወደ መልካም ነገር ወደ በጎ ነገር አመጣኸኝ እያለ ነው ያለ። ስለዚህ አረማመዴን በበታች አንተ በላይ በሰማይ ሆነ ከእኔ ጋር ሆነ አረማመዴን አሰፋ፣ አረማመዴን መልካም አደረግከው፣ አረማመዴን በስፋት እንድራመድ ላልቆጠብ እርምጃዬ ላይ ገደብ አንተ አረማመዴን አሰፋ ይላል። ከዚህ የተነሳ እግሮቼም አልተንሸራተቱም፣ ለውድቀት ታልፌ አልተሰጠሁትም። አንተ በላይ በሰማይ ሆነ አረማመዴን አሰፋ፣ እግሮቼም ደግሞ አልተንሸራተቱም። የሚያንሸራትት እያለ ልጥል የሚወጣ እያለ ልጥልና ሊያሰናክል የሚወጣ እያለ አንተ ከኔ ጋር ሆነ እግሮቼም አልተንሸራተቱም። በበታች እርምጃዎቼን አሰፋ፣ እግሮቼም አልተንሸራተቱም። ከዚህ የተነሳ ይላል ጠላቶቼን አሳድዳቸዋለሁ፣ ከሳሾቼን አሳድዳቸዋለሁ፣ የሚያጠቡኝን የሚነሱብኝን እነሳባቸዋለሁ እያለ ይናገራል። እግዚአብሔርን ስም የሚጠሩ ሰዎች አሸናፊዎች ናቸው፣ ድል የሚነሱ ናቸው። ብርሃን እንጂ ጨለማ ውጣቸው አይቀርም። መጽሐፍ ቅዱስ ሲናገር ራስ እንጂ ጅራት አትሆኑ፣ እላይ እንጂ
የበታች አትሆንም። ዛሬ በዓለም ዙሪያ ያላችሁ ተጨንቃችሁ፣ ተጠባችሁ፣ ግራ ተጋብታችሁ፣ ተስፋ ቆርጣችሁ ያላችሁ ይሄን ቃል ይዛችሁ በዙራችሁ ያጠበባችሁትን አንገት ያስደፋችሁትን ገስጹ፣ ተነሱ፣ ተቃወሙ። መጽሐፍ ቅዱሳችን ላይ ዘዳግም ምዕራፍ 9 ቁጥር 3 ላይ አምላክም እግዚአብሔር እንደሚባላ እሳት ሆኖ በፊት እንዲያልፍ ዛሬ ወቅ እርሱ ያጠፋቸዋል፣ በፊትም ያዋርዳቸዋል፣ እንደነገረም ታሳድዳቸዋል። እግዚአብሔር እንደነገረም ታሳድዳቸዋል እንጂ አትሳደድ። እህቴ ሆይ ታሳድዳለሽ፣ አትሰደጅ። ታጠፋለሽ፣ አትጠፊ። እግዚአብሔር ቃል ስናገር እግዚአብሔር አምላክ እንደሚባላ አምላክሽም አምላክም እግዚአብሔር እንደሚባላ እሳት ሆኖ በፊት ያልፋል። ስለዚህ ጠላቶችን ታሳድዳቸዋለህ፣ ታጠፋቸዋለህ። እግዚአብሔር እንደነገረ አንተ ታሳድዳቸዋለህ፣ ደግሞም ታጠፋቸዋለህ ይላል ዘዳግም ምዕራፍ 9 ቁጥር 3 ላይ። እንግዲህ እዚህ ላይ ስናገር እግሮችም አልተንሸራተቱም ይልና ጠላቶቼን አሳድዳቸዋለሁ፣ ከእግሬ በታች ይወድቃሉ። እኔ እነሱ እግር ስር አልወድቅም፣ ውድቀት በእኔ ላይ በእነሱ ስር አልውልም። ከእግሮቼ በታች ይወድቃሉ። እነርሱ ክፉ የሚያደርጉ አመፅ የሚያደርጉ ከእግሮቼ በታች ይወድቃሉ። ለሰልፍም ኃይል አስታጥቀኝ። ኃይል ለሰልፍ ኃይል ታስታጥቀኛል። መዝሙር 27 ቁጥር 13 ላይ እንዲህ ይላል፣ በሕያዋን ምድር የእግዚአብሔርን ቸርነት አይ ዘንድ አምናለሁ ይላል። በሕያዋን ምድር የእግዚአብሔርን ቸርነት አይ ዘንድ አምናለሁ። መዝሙር 27 ቁጥር 13 ላይ በሕያዋን ምድር የእግዚአብሔርን ቸርነት አይ ዘንድ አምናለሁ። እግዚአብሔር ቸርነትን ያደርግላችኋል። እግዚአብሔርን ወግናችሁ የወጣችሁ፣ እግዚአብሔርን ጠርታችሁ የወጣችሁ፣ እርዳኝ ብላችሁ የተማጸናችሁ እግዚአብሔር ጠላቶቻችሁን በእናንተ ፊት ያሳፍራችኋል። አመፃን የምታደርጉ ውድቀት ያገኛችኋል። የሰይጣን ሐሳብ አንግባችሁ የምትሮጡ፣ ለክፋት የምትወጡ፣ ለክፋት የምትገቡ፣ ሰው ላይ ክፋት የምታደርጉ ትወድቃላችሁ። ተመለሱ፣ መመለስ ይሻላል። እግዚአብሔር ይመጣባችኋል። በቅዱሳን ላይ መልካም የሚያደርጉ ሰዎች ላይ እንዲሁም ደግሞ በምድራችን ስለ አገራችን አገር ላይ ለአገር ላይ ውድቀትን የምታውጁ ለክፋት እየሮጣችሁ ያላችሁ ትወድቃላችሁ። ስራችሁ ውድቅ ይሆናል። ታሪካችሁ ውድቅ ሆኖ ይቀራል። አይሰምርላችሁም፣ አይሆንላችሁም። ከክፋታችሁ ተመለሱ። እግዚአብሔርን የወገናችሁ ደግሞ እናንተ አምላካችሁን ታምናችሁ ቀጥሉ። እግዚአብሔር ከእውነተኞች ጋር ይቆማል። ስለ አገር ዛሬ ክፋትን የሚሸሩ በገንዘብ አገርን ሊያጠፉ የሚነሱ በአገር ውስጥም በአገር ውጭም ሆነው የሚሯሯጡ ለክፋት ለአመፅ ራሳቸውን አልፎ የሰጡ ሰዎች አሉ። እነርሱ ግን ውድቀት ያገኛቸዋል። መልካም የሚያደርጉ ግን እግዚአብሔር ወገናቸው ይሆናል። እግዚአብሔር ወዳጃቸው ይሆናል። እግዚአብሔር መከታቸው ይሆናል። እግዚአብሔር ዋስትናቸው ይሆናል። እዚህ ላይ ስናገር እንግዲህ በላይ ላይ የቆሙትን በበታች ታስገዛቸዋል። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አሳፈርካቸው። የሚጠሉኝንም አሳፈርካቸው። የተጠላችሁ አላችሁ፣ የተገፋችሁ አላችሁ፣ ስፍራ ያጣችሁ አላችሁ። እግዚአብሔርን ታምናችሁ ቆማችሁ መንገድ ላይ የቆማችሁ እግዚአብሔር ያስጉዛችኋል። የእናንተ ታሪክ እግዚአብሔር ይዘግባል። የእናንተ ታሪክ በጎ ታሪክ ይሆናል። ዳዊት ሲናገር እግዚአብሔርን ተስፋ አድርግ። መዝሙር 27 ቁጥር 14 ላይ መዝሙር 27 ቁጥር 14 ላይ ዳዊት ሲናገር እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ለምን? በሕያዋን ምድር እግዚአብሔርን ቸርነት አይ ዘንድ አምናለሁ። ክፋትን የሚያደርጉ ውድቀታቸው ይታያል። እግዚአብሔርን የታመኑ እግዚአብሔርን ተደግፈው የወጡ የገቡ መልካም ይሆንላቸዋል።
ስለዚህ በሀገር ውስጥ በሀገር ውጭም ሆናችሁ በክፉ ሰዎች የተገፋችሁ ደስ በላችሁ። መጽሐፍ ቅዱስ ሲናገር መከራ እንደ ሙሉ ደስታ ቁጠሩ ይላል። ለምን? እግዚአብሔር ስለሚደርስላችሁ። ካላችሁበት መከራ፣ ካላችሁበት ሰቆቃ፣ ካላችሁበት ግራ መጋባት እግዚአብሔር መጥቶ ስለሚያወጣችሁ። ስለዚህ አመፃ የሚያደርጉ ሁሉ ይወድቃሉ። ክፋትን የሚያደርጉ ሁሉ ይወድቃሉ። እግዚአብሔርን ታምነው ለመልካም ነገር እጃቸውን የዘረጉ እግሮቻቸው ወደ መልካም ነገር የተራመዱ እግዚአብሔር ወደ ብርሃን ያወጣቸዋል። መልካም ቀን ያያሉ። እረፍት በዙሪያቸው ይሆናል። ምክንያቱም እግዚአብሔር ስላለ። እግዚአብሔር አይዘበትበትም። በምድሬ ላይ አመፃን የምታደርጉ በአራቱም ማዕዘናት ክፋትን አንግባችሁ የምትሮጡ ለክፉ አድራጊዎች የተገዛችሁ ከእግዚአብሔር ፊታችሁን አዙራችሁ አመፃ ለማድረግ የተሰለፋችሁ ያላችሁ ተመለሱ፣ ትወድቃላችሁ። እግዚአብሔርን ወግናችሁ የቆማችሁ በርቱ፣ ተስፋ አላችሁ። እግዚአብሔርን ተስፋ የሚያደርጉ ስለማያፍሩ እግዚአብሔርን ታምነው የሚወጡ የሚገቡ በግል ድርጅቶች ውስጥ የሚሰሩ በመንግስት መስሪያ ቤቶች ተቀጥራችሁ የሚሰሩ የተገፋችሁ ለእናንተ ቀን አለ፣ ለእናንተ ቀን አለ። አንድ ነገር ልንገራችሁ፣ እግዚአብሔርን ወግኑ፣ እግዚአብሔር ጋር ቁሙ፣ እግዚአብሔር ፈቃድ ለማድረግ ትጉ። አመፀኞች ሲወድቁ ታያላችሁ። ዳዊት ሲናገር እንዲህ አለ፣ ለአመፀኞች ለክፉ ሰዎች ሲሳካላቸው እያየው አለፍኩ፣ ስመለስ ግን እንደ ጤዛ ረግፎ አየዋቸው። አመፅ ለማንም አይበጅም። ክፋት ለማንም አይበጅም። በቤተ ክርስቲያን ውስጥ ቢሆን በወንድሞች መካከል ቢሆን አንዱ ላይ አንዱ ክፋትን ቢሸርብ ያ ክፋት የሚያደርገው ይወድቃል። ስራ ውድቅ ሆናል። እቅዱ ውድቅ ሆናል። በእውነት የሚቆመው ግን ከእግዚአብሔር ጋር ይከብራል። እግዚአብሔር ለዘላለም የተባረከ ነው። እንግዲህ መዝሙር ሁለተኛ ዜና ምዕራፍ 37 ላይ መጀመሪያ ሲጀምር አንተ በላይ በሰማይ ሆነ እኔ በምድር ሆኜ በታች ሆኜ አንተ በላይ ሆነ በምታየኝ ጊዜ በበታች አረማመዴን አሰፋ ይላል። የዳዊትን አረማመድ ወደ መልካም ያሰፋ እግዚአብሔር። መልካም ነገር ማየት ትፈልጋላችሁ፣ መልካምን አድርጉ። መውደቅ የምትፈልጋችሁም ከክፋታችሁ ቀጥሉ። እግዚአብሔር ግን እውነተኛ ፈራጅ ነው። ጌታ አምላካችን ሆይ ቃልን ስለላክልን እውነትን ወደኛ ስላደረስ ታላቁና ገናና ስም የተባረከ። እነሆ ተጨቁኖና ተገዝቶ በክፋት ሸንጎን ሰብስበው ጌታው እውነተኞችን የሚጨቁኑ ክፋትን የሚሸርቡ ሁሉ ይወድቃሉ። አመፃን የሚያደርጉ ሁሉ ይወድቃሉ። እነሆ ጠላቶቻቸው ወድቆ በዙሪያቸው የሚያደቡ ሁሉ ወድቀው ክፋትን እነሆ የተሸረበባቸው ግን እነሆ ቀን ሲመጣላቸው አንተ ቀንን ታመጣለህ። ስለዚህ ቃል ክብር ላንተ ይሁን። አሁንም ፈርቶና ደንግጦ በክፉ ተከቦ ያሉ እነሆ ጌታ ሆይ እንጀራ ልብላ ብለው እነሆ ጌታ ሆይ በአገር እነሆ ወጥተው እንኳን ክፋት የደረሰባቸው ውድቀት የደረሰባቸው የታወጀባቸው አዋጁን ሽረይ እንድትደርስላቸው እጅን ዘርግተ እንድታድናቸው ለታመንከው ጌታ አሳልፈ ሰጠ። ማንኛውም የጠላት የክፉ ምክር ለዘላለም የተሻረ የተደመሰሰ ጌታ ሆይ አንተ ቃልም እውነት ነው። በዚህ ቃል እውነት ልባቸው እግዚአብሔር እንዲነሳ በጠላት ሰፈር እንዲከብዱ እኔ ጸልያለሁ። ስለነበረን ጊዜ ክብር ላንተ ይሁን። ከፍ ባለው ራስ በክርስቶስ ኢየሱስ